ሁለት አይነት ሰው ናቸው ወይዘሮ ኬሪያ መቀሌና አዲስ አበባ የተለያዩ ሰው ናቸው ግራ ገባን ለቀደመው ስርዓት ነው ታማኝነታቸው ወይስ አሁን የለውጥ ኃይል ነኝ ለሚለው የሚሉ ነገሮች በተለያየ መልኩ አያለው መቀሌ ስትሄድ ሌላ እዚህ ስመጣ ሌላ መሆን አለብኝ ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የሚሸጥሉት የወደፊት መኖር የሚፈልጉ ቅንጡ የሆነ የኑሮ ዘይቤ ነው ማለትም የህፃናት ማቆያ የልጆች መጫወቻ የከተማው ግዙፍ ጂምናዚየም 5000 ካሬ ላይ ያረፈ ቴራስ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር ታዲያስ ምን ይጠብቃሉ በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለ ምንም ተጨማሪ ወለድ የግሎ ያድርጉ እናመሰግናለን ጀምቦሮ ሪል ስቴት በጊዜ ሁለት አይነት ሰው ናቸው ወይዘሮ ኬሪያ መቀሌና አዲስ አበባ የተለያዩ ሰው ናቸው ግራ ገባን ለቀደመው ስርዓት ነው ታማኝነታቸው ወይስ አሁን የለውጥ ኃይል ነኝ ለሚለው የሚሉ ነገሮች በተለያየ መልኩ አያለው መቀሌ ስትሄድ ሌላ እዚህ ስመጣ ሌላ መሆን አለብኝ የፖለቲካ የራሴ አቋም አለኝ ማምንበት ፖለቲካ አለኝ አቋም የያዝኩበት ፖለቲካ አለኝ እዚህ ስመጣ ደግሞ የተሸንኩበት አለ በህገ መንግስቱን የተሸንኩት ለህገ መንግስቱና ለፌደራል ስርዓቱ ጥብቅና አለኝ ለዚህ የሚቆም ለህገ መንግስቱና ለፌደራል ስርዓቱ የሚቆም ማንኛውም ፓርቲ ከጎኑ ነኝ በዚህም በህገ መንግስቱ የሚደራደር ካለ በብሔር ብሔረሰቦች ህዝቦች የሚደራደር ካለ ግን አቋሜ የተለየ ነው ስለዚህ እኔ የማልኩት እዚህ ፌደሬሽን አፈ ጉባኤ ሲሆን የማልኩት ኢህአዴግ ሁኜ ነው የማልኩት አይደለ አሁን ኢህአዴግ ነው ትርሶ አዎ እስከ ታዲያ ሁለተኛ መሐላ አልፈጽም ነው እንዴ ወይም ሁለተኛ መሐላ አልፈጽም ማለት ነው ስለዚህ እዚህ ሲሾም ሁለት ገዢ ፓርቲ ነው ያለን ማለት ነው ቆይ ልንገር እንዴ ሁሉም እኔ ብቻ አይደለሁም እኮ ተወካዮች ምክር ቤትም ጭምር አለ አው ልክ ነው እና ታዲያ እውነት እኮ መደባበቅ የለብንም አይደለ ልክ ነው እኮ እኔ ሲሾም ህወሓት ሁኜ ህወሓት ተወክዬ እንደውም አንድ ግልጽ ላድርግሎት እንደውም አንዳንዶቹም እንደውም የሚሉት አሁን እኮ ማለት ኮንትራት የሰጠነው ለዚህ ለኢህአዴግና እሱ ለሚመራበት ፖሊሲ ነው አብዮታዊ ዲሞክራሲ ለሚባለው ኮንትራት የሰጠነው ደግሞ ለ5 አመት ነው ኮንትራቱ ሳይደርስ አሁን ጥለናል የሚል አቅጣጫ ከተመጣ መንግስት የሌለው ሀገር ነው እስከሚልም የሚደረሱ ትችቶች እሱ በሌላ ጊዜ በሌላ ለንናገረው ወደኔ ስለመጣህ ነው ምንድነው እኔ ብቻ አይደለሁም በየአካባቢው ያለው የህዝብ እንደራሴ አፈጉባኤ ሊሆን ይችላል anybody ሊሆን ይችላል ግን ወደኔ ስለመጣ ማለት ነው እኔ እዚህ የመጣው ህወሓት ሁኜ ነው እዚህ ስገባ ደግሞ ያው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚባለው ድርጅት ወደዚህ ያመጣኝ ማለት ነው ማልኩኝ እሱን መሰረት አድርጌ እስካሁን እስከ ማልኩኝ ነው ሁለተኛ አልማልኩም ስለዚህ መሐላውን የመጀመሪያ መሐላ እዛ ላይ ነኝ ሁሉ ነገር ህግና ስርዓትን ጠብቆ ነው አሰራር ስርዓትን ጠብቆ ነው ቀደም ሲል ላነሳውትም ጥያቄ ሰባዊ መብት ሄደው መክሰስ የሚቻልበት የአሰራር ስርዓት ስላለ የሚል ነገር እቺ ሀገር እኮ ጥሰት ካለ ወደሚመለከተው ተቋም ሄድ የሚል ነገርና እቺ ሀገር እኮ ብዙ ዋጋ የከፈለችው ሁሉ ነገር የተደበላለቀበት የዲሞክራሲ ተቋማቶች ሁሉ የአሸናፊው ፓርቲ ጉዳይ አስፈጻሚ የሆኑበት እድል ስለተፈጠረ ቀደም ሲል ሚዲያዎቹንም ጭምር እርሶም እንዳሉት ነውና በርግጥ እውነታውን እንደው ማይመስል ነገር እንነጋገር ካልተባለ በስተቀር ብዙ አመራሮች እንደዚህ ይሉኛል እኔ እውነታውን ያሉት እኮ የዲሞክራሲ ተቋሞቻችን አሁን ያሸነፈውን የሚመስሉበት ሰባዊ መብት ኮሚሽኑ ምኑም እንደሱ ነው ስለዚህ ህግና አሰራር ስርዓት ያላት ሀገር ያለን ይመስል በህጉ መሰረት በስርዓቱ መሰረት ሄዳችሁ ምናምን የሚባሉ ነገሮች እንደው እንትን አያሳስቦትም በግሉ ራሱ እኔ አሁን ስለማይዋጥልኝ ነው ለግሌ ማለት ምንድነው ያንን ስርዓት ሳትጠቀም ቀርተ ሌላ ስርዓት ማፍረስ ነው የሚሆነው ለምሳሌ ምን ይነሳል ጥያቄ መሰለ
ክልሉ ማለት ወደ ትግራይና ወደ እንትን ሄድክ እንጂ ሌላም ጭምር ማለት ነው ሌላ አካባቢ ብያለሁ ደቡብ ብቻ ነው ማይጨውለት ወልቃይትና እንትን ባላነሳ ሌላ ችግር ውስጥ ነው ወደቀው ማለት የማይነሳለት አካባቢ አለ በጣም ብዙ የደቡብ ማለት ነው ደቡብ ሚዲያው ማያነሳው ማንንም ማያነሳው የሚበዛው ደቡብ ነው ባይዝ በነገራችን ላይ ትናንትም አንድ እንደው ሳያረሱት በኋላም እንዲነግሩኝ መፈልግ ቴፒ አካባቢ ምናምን እንደዚህ አይነት በጣም ከባድ እንትን ውስጥ ናቸው የሚልም ሰምቻለሁ anyway የሚጠይቅ የለም እንጂ ለሀገሪቱም በጣም ከባድ የሆነው የደቡብ ክልል የሚያግዘውም የሌለ ደቡብ ክልል ነው ብዙ ጥያቄ ያለው በዚህ ጥያቄ የሚነሳ የለም የሚያነሳልኝም የለም እንጂ ደቡብ ላይ ነው ለማንኛውም ወደዛ ልሂድ አሁን ምንድነው ስርዓት ማያሰራ ስርዓት ካለ ስርዓት ነው የምታስተካክለው ማለት አንድ ጥያቄ የህዝብ ጥያቄ ከሆነ የህዝብ ጥያቄ የማይመልስ መስሎ ከታየ የሚሻሻለው ነገር ታሻሽላለ ወይም ደግሞ አዳዲስ ነገሮች ታስገባለህ ማለት ነው ስርዓት ለአንድ ጥያቄ ብለ ስርዓት አፍርሰ ሌላ ስርዓት ነው ለምሳሌ የክልሎች የራሳቸው ስልጣን አላቸው የፌደራልም የራሱ ስልጣን አለው በክልል ስልጣን ፌደራል መግባት የለበትም ይሄ በህገ መንግስቱ አለ ክልልም በፌደራል ስልጣን መግባት የለበትም ይሄ በህገ መንግስቱ አለ አሁን በየትኛው ህገ መንግስት በየትኛው ስርዓት ነው አንተ ካልመለስክ እኔ ገብቼ መልሳለሁ ብዬ እመመልሰው አይሆንም ራስን በራስ ለማስተዳደር አሁን ምንድነው ስርዓት ህግና ስርዓት የሚለው ከእንትን ዋጋ ያያይዘው እንዲመልሱልኝ ነው ከዚህ ከሰባዊ መብት ጥሰት ሲፈጸም የሰባዊ መብት ኮሚሽን ከተቋማቶቹ ጋር ከዲሞክራሲ ተቋማቶቹ ጋር ያያይዘው እሱ ምን መሰለ ዲሞክራሲ ተቋማት ከመገንባት አንፃር ጋፕ እንዳለ ያው ሁላችንም እናቀዋለን ዲሞክራሲ ተቋማት ራሳቸውን ችለው በራሳቸው ለህዝብና ለህሊናቸው ለህዝብና ለህሊናቸው ምንድነው የሚባለው ታማኝ ሆነው ከመሄድ አንፃር ክፍተት አለ አሁንስ ተሻሽለዋል ወይ አልተሻሻለም እሱ የራሱ እንትን ሊኖር ይችላል ግን በወልቃይትና ወይም በትግራይ ያሉ ልበለው ወልቃይት ብቻ ስላልሆነ የሚነሱ ኢሹዎች ግን ለትግራይ ነው መተው የሚገባው ነው ይሄ በተደጋጋሚ ማነሳው ነው ይሄ በተደጋጋሚ በአማራ ክልል የሚነሳው ማንኛውም የህዝብ ጥያቄ ለአማራ ክልል ነው ለአማራ ክልል መንግስት ነው መተው ያለበት ለምሳሌ የቅማንት ተቋለ የማዋቅር ጥያቄ ማለት ነው የማዋቅር ጥያቄ እስካሁን ያልተፈታው የማንነት ግን ይሄ የማን ነው የአማራ ክልል ነው ምክንያቱም የቅማንት ህዝብ ከማንኛውም በላይ የሚቆራቆርለት የአማራ ክልል መንግስትና ህዝብ ነው ከዚህ በላይ እኔ ነው ማቀልህና እኔ ሄጄ ፈታልሃለሁ ካልክ የህዝብ ሉዓላዊነት ይሸራሸራል ስለዚህ ክልል ይፈታው አልቻለም ቀነ ገደቡ ካለፈስ በተቀመጠው አሰራር ስለገባ ይፈታል እና አሁን ህግ አለ እሱ ህግ አለ ለምሳሌ የማንነት ጥያቄ ከ2 አመት በላይ ካሳለፈ ፌደሬሽን ገብቶ ይፈታል ከ2 አመት በላይ ሆኖ ጥያቄ ከዛ አካባቢ አሁን እስካሁን የመጣ የለም ስርዓቱን ጠብቆ የመጣ በፍጹም የለም ምክንያቱም የሚጠይቀው ሰሜን ጎንደር ደብዳቤዎች አሉ ኔጋ ሰሜን ጎንደር ዞን አማራ ብሔራዊ ክልላዊ መንግስት ሰሜን ጎንደር ዞን የወልቃይት ጠገዴ ምናምን ማንነት አስመላሽ ኮሚቴ ተብሎ ነው ወደዚህ ከጥር ጀምሮ ገብተን ማለት ነው የሚል ነገር ያነሱት የትኛው ነው በዚያ ክልል አካባቢ ጥያቄ ሲነሳሉት 2 አመት ያለፋቸውን ጉዳዮች ከጥር ጀምሮ መፍታት እንጀምራለን የሚል ነገር አይችልም የአማራና አይሜን የደቡብና የኦሮሚያ ክልል ያለው እንጂ ያኛው እነሱ አራባ ፍጹም ክልሎችም ያመኑበት ነው ክልሎች ሳያምኑበት አው ጥያቄ ተነስተዋል ሳይል አንተ አላወቀውም እንጂ አንተ አልፈታው አታቀውም እንጂ ልትፈታው አትችልም እንጂ እኔ ፈታልሃለሁ ብሎ መግባት ችግር ነው ከዚህ ጉዳይ እንድንወጣ ግን እንደው በአደባባይ በመናየው ደረጃ ምን ማለት ለፖለቲካ ፍጆ አሁን ባለው ገዢ ፓርቲ ላይ የሚገኙ የአማራ ክልል አመራሮችም ሆኑ በትግራይ በኩል ያሉ አመራሮች እነዚህ የወልቃይት የራያን የመሳሰሉትን ጉዳይ በተመለከተ በአደባባይ ያነሱ እነዚህም ወደዚህ ተቆርቋሪ በሚመስል መልክ እነዚያም ወደዚያ ተቆርቋሪ በሚመስል መልክ
ሰጣ ገባ ውስጥ የገቡበትን እድል እናያለን። ምን ማለት ነው ታዲያ? ይሄ የፖለቲካ ጨዋታ ነው በእኔ እምነት ማለት ነው። ይሄ የፖለቲካ ጨዋታ ነው እና የፖለቲካ ጨዋታ ኮን ስርዓት አብዙብን በየአደባባዩ በየቴሌቪዥን ማጥባቸው እንዴ? ወይላ ነገር ማንነት በምንም ታምራ ያጣላ እንዴ? አንተ ስሜነን አይደለ? ስለዚህ ለምን ብዬ ነው እገሌ ብዬ የምጠራ? ስለዚህ እገሌ ነኝ የምትለው አንተ ራስህ ነህ። እኔም ከሪያ ነኝ ከዚህ ነው የኔን ማንነት ያለኝ እምለው እኔ ነኝ እኔው ራሴ ማለት ነው። አሁን በአመራርነት ደረጃ ላይ ያሉት አካላት እኮ እየተጫወቱብን ነው ያሉ ነው። በአመራር ያለው አካላት የፖለቲካ ፍጆታ ነው እንጂ ከህዝብ ጥያቄ ውጭ ከሆነ የፖለቲካ ጨዋታ ነው። ትልልቅ አመራሮች እኮ ናቸው ትልልቅ እሱማ በየመድረኩ እየተነሳ አይደለ? እንደ ለምሳሌ ባለፈው አምና 2011 እኮ መድረክ አዘጋጅቼ ይሄ በማዕከላዊ ኮሚቴው ወሰነናል ተብሎ እኮ ጥያቄ ተነስቶልኛል። ማዕከላዊ ኮሚቴ የሚሆን ሌላም ይሁን ኢቭን በፌደራል ያለው ፓርቲም ይሁን የብሔረሰቦች ማንነት የመወሰን መብት በፍጹም የለው። ይሄ በደንብ አስምርልኝ። ማንንም የመወሰን መብት የለው፣ መንግስትም ጭምር ማለት ነው። ማንነት አይሰጥም። የሚሰጠው ህዝብ ራሱ ነው የሚወስነው። ስለዚህ በህወሓትም ጭምር አንተ አማራ አይደለም ትግራይ ነህ ብሎ የማለት መብት የለው። ህዝቡ ሰላማዊ ነው። ከማንም ጋር ሰላም ሆኖ ነው የሚኖረው ህዝቡ። በመሃል ያጣላ ያለው ግን ወይም ደግሞ የመፍታት አቅሙ ከመድከም አንፃርም ሊሆን ይችላል። ችግሮቹን በደንብ በሚገባ አጥንቶ ፈጣን የሆነ እና ትክክለኛ የሆነ ምላሽ ከመስጠትም አንፃር ሊሆን ይችላል። ችግሩ እንዲባባስ በማድረግም ሊሆን ይችላል። የአቅምም ሊሆን ይችላል፣ የቅንነትም ሊሆን ይችላል። ስለዚህ በዚህም በዛም የአመራር ነው። በእናት ድርጅቱ ውስጥ የሥራ አስፈጻሚ አባልነት አሁን ባለው ደረጃም የፌዴሬሽን ምክር ቤትን የሚያህል ምክር ቤት እየመሩ ነው እና እርሶ በህዝብ ላይ የፖለቲካ ጨዋታ ከሚጫወቱ በዚህ አግባብ በህዝብ ላይ በአደባባይ በብሔራዊ የመገናኛ ብዙሃን ጭምር ሳይቀር በህዝቡ ላይ የፖለቲካ ጨዋታ ከሚጫወቱ አመራሮች ጋር አብሮ መስራት አያስቸግሩትም? ምን ማለት ህዝብ እኮ በጣም እኮ ከባድ እኮ ነው አይደለም? እንደ የፖለቲካ ጨዋታ ማለት በጣም እንትን ስለሚል ነው። ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የምንሸጥለው የወደፊት መኖር የሚፈልጉትን ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ምክር ቤት በህገ መንግስቱና ከህገ መንግስቱ በሚመነጩ ህጎችና አዋጆች በተሰጠው ስልጣን መሰረት የሚመጡ የማንነትም ሆነ ሌሎች ጥያቄዎችን የመመለስ ግዴታ አለበትና የማንነት ጥያቄ ደግሞ ህገ መንግስታዊ መብት ከሆነና በህግ አግባብ ጥያቄ አቅራቢዎች መስፈርቱን አሟልተው እስከተገኙ ድረስ ምላሽ መስጠት ግዴታችሁ ነው። ብዙ ጊዜ እርሶ የሚሰጧቸው ቃለ መልሶችን ስመለከት አንዳንዶቹ የመልካም አስተዳደር፣ የፍትሃዊ ሀብት ተጠቃሚነት ወዘተርፈ የሚል ነገር የሚናገሩት ነገር አለና በቋንቋዬ የመጻፍ መብት አልተሰጠኝም ወይም ደግሞ ባህሌን የማሳደግ መብት እድሉን ተነፍግ ያለው የሚሉ ጥያቄዎችም ራስን በራስ የማስተዳደር መብትም እኮ አብሮ ተያያዥ ነው። የመልካም አስተዳደር አንደኛው መገለጫ ነው። የፍትሃዊ የሀብት ተጠቃሚነትም አንዱ መገለጫ ነው። ይሄ እንደዚህ አይነት ጥያቄዎችና
በመልካም አስተዳደር ጦት ውስጥ በመናምን ውስጥ እየደበቃችሁ መታልፉት ነገር ልክ ነው ወይ በቃ ህጉን ጠብቆ እስከመጣ ድረስ የመመለስ መብት እንጂ እናንተ እየመዘናችሁ ይሄ መልካም አስተዳደር ጥያቄ ነው ልክ ነው እኔ በቋንቋይ መጻፍ መብቴን በቋንቋይ መማር መብቴን ከተነፈኩኝ የመልካም አስተዳደር ጥያቄ ነው መነፈጌ ከተረጋገጠ መልስ መስጠት እንጂ ብዙ ጊዜ መልሶት ቃለ መልሶት ላይ ሳይ አንዳንዶቹ የመልካም አስተዳደር ጥያቄዎች ናቸው አዎ የመልካም አስተዳደር ጥያቄ ውስጥ ነው የሚካተተውና እንዴት ነው ጥሩ ማለት በመጀመሪያ ወደዛ ከመግባቴ በፊት እንደ ሀገር ደረጃ ትልቅ እንትን በአመለካከት ላይ ልዩነት አለ በሁሉም ክልል የማንነት ጥያቄ እንዳለ በጣም ብዙ እንደሆነ መመለስ ሲገባው ሳይመለስ እንደቀረ ተደርጎ በተለያዩ ሚዲያዎችም ጭምር ሲነገሩ እሰማለሁ አንደኛ እንደዚህ ይሄን ነገር መስተካከል አለበት አሁን የማንነት ጥያቄ ያላቸው የማንነት ይታወቅልኝ ጥያቄ ያላቸው በደቡብ ነው አብዛኛው ሊባል የሚችለው ደቡብ ነው ምናልባት ኦሮሚያ አንዳለ በሌላ ግን የለም በአማራስ አማራ አልመጣም በአማራ ለመጣ ነገር የለም እሺ የወልቃይት የጸገዴ አማራ ነው እንደ ወልቃይት በትግራይ ክልልና በአማራ ክልል መካከል ለሚነሱ አሁን ቆይ ወደዛ እመጣለሁ ወደዛ እኮ የአማራንን ጥያቄ ማለት ነው አማራ ናቸው አይደለም እንግዲህ እሱ ነው እኮ አሁን ግራ ይገባል አይ ቆይልና ወደዛ እመጣለሁ እና አጠቃላይ እንትንና ሲዘና ወደዛ እመጣለሁ ችግር የለውም ስለዚህ እነዚህ ጥያቄዎች ልክ ገዝፎ ይሄ ነው ወደ ግጭት እያመራን ያለው የሚል አመለካከት ትክክል አይደለም ምናልባት ይሄ ፌደሬሽን መመለስ ሲገባው በጊዜው ያልመለሰው በደቡብ ያለው የማንነት ጥያቄ ነው እና በተመሳሳይ በኦሮሚያ ክልል ያለው የማንነት ጥያቄ ነው ስለዚህ ከዚህ ጋር ተያይዞ ከክልሎችም ጋር ተግባብተናል መልስ ይሰጥበታል ማለት ነው ከክልሎች ጋር አረጋግጠን እንዳለ ክልሎች ራሳቸው እንዲፈቱት እድል እንድንሰጣቸው እና ከዛ በኋላ ካልተፈታ ደግሞ ፌደሬሽን ገብቶ እንዲፈታው ጨርሰናል ማለት ነው ሌላው ግን የለም ምናልባት አሁን ያነሳው ላይ እንግባና የአማራ ያልከው በተደጋጋሚ መልስ ሰጥቼበታለሁ ብዙ ላይ ተመልክቻለሁና እስኪ የእርሶን መልስ ራሴ ልድገመውና ህጉን ጠብቆ መምጣት አለበት ያሰራር ስርዓት አለው ክልሎች ጉዳዩን አይተው ወይም ደግሞ ለምሳሌ ለትግራይ ክልል መቅረብ አለበት ከዚህ ከወልቃይት ከመሳሰሉት አካባቢ የሚነሱ ጥያቄዎች ለትግራይ ቀርቦ ትግራይ መልስ መስጠት ካልቻለ 2 አመቱን ጠብቆ የመሳሰሉት ነገሮች እንደዚህ ነገር ተናግረዋል እርሶና አንዳንድ ጊዜ ለምሳሌ ምክር ቤቱ ወይም የትግራይ ክልል ሊያቀርቡ የሄዱት ሰዎች በሚታፈኑበት በሚታሰሩበት አግባብ ከዚያ ደግሞ ይግባኝ ሊጠይቁ ወደዚህ ሲመጡ ከመንገድ ላይ ጭምር ሁሉ የሚታገቱበት ከዚያም እንደውም ፌደሬሽን ምክር ቤትም ዶክመንት ሁሉ እስከ ማጥፋት ሆን ብሎ የሚደርስበት የሚልም ቅሬታ በተለያዩ ሚዲያዎች ላይ ይቀርባልና አንዳንድ ጊዜ ዶክመንት ማጥፋት ማለት ማመልከቻዎችንን ሁሉ ሆን ብሎ እንዳልተደረገ እንዳልነበረ ለምሳሌ በአቶ ያለው ጊዜ ይሄ ይግባኝ እዚህ ቀርቦ ወደ ትግራይ ክልል ምክር ቤት መመራቱ እየታወቀ ጭራሽ እንደዚህ አይነት ጥያቄ ምኛ ጋር ደርሶ አያቅም በሚል አይነት የሚሰጡ ምላሾች ተገቢነት የሌላቸውና ይሄን ጥያቄ እንዳልነበረ አብሮ የመቁጠር ጉዳይ ነው እንዲያውም አንዳንድ ጊዜ ክብርት ወይዘሮ ኬሪያ እንደዚህ አይነት ምላሽ ሲሰጡ ጥያቄ አልቀረበም ሲሉ የህዋት ስራ አስፈጻሚነታቸውና አፈ ጉባኤነታቸው መሃል ተወጥረው ተይዘዋል ወደዚያም አካባቢ ነው ያደሉ የሚገኙትና የቀረቡ ነገሮችን እንዳልቀረበ አርጎ መቁጠር እሺ 2 አመት ከሆነውስ በኋላ ተቀባይ ያጣ ጥያቄ ማን ሊመልስለት ነው ማን ሊደርስለት ነው ወይም ደግሞ የአሰራር ስርዓቱ በራሱ መስተካከል አለበት ወይ ሰሚ የጠፋ ጊዜ የፌደሬሽን ምክር ቤት በራሱ ጊዜ እንዴት አድርጎ ነው የሚገባው የግድ ፈቃድስ መጠበቅ አለበት ወይ ወይም ከአሰራር አቋያ ሳይንቲፊካሊ መታየት አለበት ወይስ የሚባለው የፖለቲካው ጡዘት ነው የሚለው ነገር ያው ቀደም ሲል ምርሶ ያነሱልኝ ህዝቡ በየመድረኩ ውስጥ ታዘጋጁና እናንተ ናችሁ ጠብ መፈጥሩብን ምናምን የሚባለው ነገር ከዚህስ ጋር ተያይዞ መታየት አለበት ወይ ብዬ ነው ኦኬ ጥሩ ያው እንደኛ ከመሰረቱ መያዝ አለብን ከአማራ ክልል በነገራችን ላይ ክብርት ወይዘሮ ኬሪያ ይሄ ጉዳይ በጣም በተደጋጋሚ እንግዲህ እርሱም የእርሱም ህዝብ ግንኙነቶች
እርግጠኛ ነኝ ሊመለከቱት የሚችሉት ጉዳይ ስለሆነ በጣም ከዚያም እርሶ ላይ የሚነሳው ነገር ይሄ ነው። በተለይ በህወሓትና በአፈ ጉባኤነቱ መሃል አድርገው ሰዎች በጣም ነው ያሞት የሚገኙት። ተደባብቆ ከሚሄድ ማንኛውም ሰው ግልጽነት ፈጥሮ ከዛ በኋላ ጥያቄዎቹ የሚሻሻሉበት የሚመለስበት ነገር ካለም ሌላ መንገድን መፈለግ ይቻላል። አንደኛ ማንነት የሚጠየቀው ማንነት የሚሰጠው ለህዝብ ነው አይደለ? ለህዝብ ነው የሚሰጠው። መቼም ማንነት ለመሬት ወይም ለተራራ ለሸንተረር ምናምን አይደለም። ለማንነት ለህዝብ ነው የሚሰጠው። ማንነት ይታወቅልኝ የሚልም ህዝብ ነው። ህዝብ አብሮ የሚኖረው ህዝብ ማንነት ይታወቅልኝ። ያ ማንነት እኛ የመስጠት ግዴታ አለብን። መጀመሪያ ፕሮሰሱን ጠብቆ ማለት ነው። እኛ የመልካም አስተዳደር ነው ብለን የመለስነው ነገር የለም። እንደዛ የማለት መብትም የለንም። የመልካም አስተዳደር ነው አይደለም ለማለት ጥናት ነው የሚደረገው ማለት ነው። ስለዚህ የሚወስነው ህዝብ ነው ራሱ። ማንነቴ ይታወቅልኝ ብሎ የሚወስነው ህዝብ ነው። እኔ የምኖርበት አካባቢ ከገሌ ብሔረሰብ የተለየ ማንነት አለኝ። ስለዚህ ይሄ ማንነት ደግሞ ቋንቋዬን፣ ባህሌን፣ ታሪኬን በሚገባ ኤክሰርሳይዝ ማረግበት እድል አላገኘሁም ብሎ ከህዝቡ ይነሳል። ከዛ በኋላ የህዝቡ መሆኑን ማረጋገጫ ይመጣል ማለት ነው። የት አካባቢ እንደሆነ ፊርማ ያለበት የተወለደበት ወዘተ የሚለው ይህንን ተሰባስበው ወዴት ነው የሚገባው? ተቋማዊ መሆን አለበት ይሄ ማለት ነው። የህዝብ መሆኑ መረጋገጥ አለበት በዛ ባልኩህ ማለት ነው። ተቋማዊ ደግሞ መሆን አለበት። ተቋማዊ ማለት የሚኖርበት ወረዳ ሊሆን ይችላል፣ ዞን ሊሆን ይችላል፣ ክልል ሊሆን ይችላል። እነዚህ ፕሮሰሶች ማለቅ አለባቸው ማለት ነው። ተቋማዊ መሆን አለበት የተባለው ምንድነው? እሊቶች እንዳያነሱት የእሊቶች ጥያቄ እንዳይሆንና የእሊቶች ጥያቄ ወይም ደግሞ የቡድኖች ወይም የግለሰቦች ጥያቄ ህዝብን አሳብበው የራሳቸው ፍላጎት የሚያሳኩበት እንዳይሆን ማለት ነው። ተቋማዊ ይሁን እየተባለ ያለው አለበለዚያ ግን አዲስ አበባ ሆኖ እገሌ እኮ ማንነት አለው ብሎ ሊመጣ ይችላል። ውጭ ሆኖም እንደዛ ሊል ይችላል። ስለዚህ የህዝብ መሆኑ ተቋማዊ በሆነ መንገድ መረጋገጥ አለበት። ከዛ በኋላ ዞኑ ሊሆን ይችላል። ምክር ቤት ነው አሁን ምክር ቤት ነው እንደዛ የሚያደርገው። ስለዚህ ወደ ክልል እንደዛ ብሎ ይሄዳል። እኛ ክልል ላይ ሲደርስ እያስከኝ ነው ብዬ አስባለሁ። ክልል ላይ ሲደርስ ክልሉ ሊቀበለው ላይቀበለው ይችላል። አክሴፕት ላያረገው ይችላል። 2 ዓመት በላይ ካሳለፈ ወደኛ ይመጣል ማለት ነው በይግባኝ። ስለዚህ ክልል ሊመልስልኝ አልቻለም። ልክ እንደሌሎቹ ማለት ነው ፌዴሬሽን መመለስ አለበት ይላል። እነዚህ ሂደቶች ተማልተው ከመጡ ወደ ፌዴሬሽን ይቀርባል ማለት ነው። ከዛ በኋላ ወደ ማህበረሰቡ ሄዶ አጥንታ መስጠት ነው። ሂደቱ ይሄ ነው። አሁን እየተደረገ ያለው ግን ትክክል አይደለም። መስተካከልም አለበት። እዚሁ ላይ ያይዘውልኝ እቺ ነው አጽኖት በደንብ ሂደቱ ይሄ ነው። በዚህ መንገድ ይሄደ እኛ የህዝብ ማንነት የመከልከል የመስጠት እንትን መብት የለንም። ህገ መንግስታዊ መብት የለንም። ህዝብ ነው ማንነቴ እንዲህ ነው ብሎ ውሳኔ ይሰጠኝ እውቅና ይሰጠኝ ብሎ ውሳኔ የሚወስን ህዝብ ነው። በዚህ መሰረት ነው እስካሁን እየተደረገ የመጣው ማለት ነው። ወደ 20 አካባቢ ማንነቶች በዚህ ቤት ተሰጥተዋል፣ እውቅና ተሰጥተዋል። እነዚህ 20 ማንነቶች እውቅና የተሰጠው በዚህ አሁን እንዳልኩ መንገድ ነው። በዚህና አሁን እንዳልኩ በአማራ በኩል እየተነሳ ያለው ግን ምንድነው? የአማራ ማንነት አስመላሽ ኮሚቴ ይባላሉ። የወልቃይት አለ፣ የወልቃይት የጸገዴላ፣ አሁን ደግሞ አዲስ የጠለምት አለ። የጠለምት የአማራ የራያ እንኳን አልመጣም፣ በውጭ ነው የምሰማው። ደራ የሚባልም ደራ ነው መሰለኝ ኦሮሚያ ክልልም የደራ የአማራ ማንነት አስመላሽ ኮሚቴ። እነዚህ ኮሚቴዎች አሉ። አስመላሽ ማለት ምን ማለት ነው? ምንም ይሁን ምን ግን አይደለም አስመላሽ። ቆይ አንድ ነገር እኔ ልንገሮት። የራያ ለምሳሌ እኛ ጋር መጥቷል። እርሱ በደንብ እንዲያብራሩት ስለፈለኩ ነው። አሁን እኮ እርሱ ያሉንን ነው ፕሮሰሱን። ህዝብ ነው ማንነት የሚሰጠው። ተራራዎች እንተራራ አይደለም የሚጠይቀውም ህዝብ ነው። ህዝብ ማለት ደግሞ አንድ ግለሰብ አይደለም። ህዝብ ጥያቄውን ሲያነሳ መጀመሪያ ኮሚቴ ይኖረዋል።
ኮሚቴውን ሲፈልግ የእግር ኳስ ቡድንም ስም ይስጠው አስመላሽ የሚበለው ምንም ይበለው ከዛ አቋቋመ ከዛ እውነት እንነጋገር ከተባለ ተቋማዊ መሆን አለበት የሚለው ነው አሁን መሰረታዊ ጥያቄ እየተነሳ ያለው ልክ ነው ተቋማዊ መሆን አለበት ነገር ግን ለምሳሌ አማራ ሆኖ አሁን ባለው አደረጃጀት በትግራይ ክልል ውስጥ የሚገኝ ከሆነ እነዚህ ተቋሞች ዞሮ በትግራይ ክልል ስር የሚገኙ ወይ ወረዳ ናቸው ወይ ዞን ናቸው ስለዚህ የነሱን ማረጋገጫ ይዞ መምጣት ይኖርበታል ያ ኮሚቴ ስሙ ምንም ይሁን ምን ማለት ነው ስለዚህ እንደ ገዢ ፓርቲ ያ ተቋም ደግሞ አሁን የሚያራምደው ፍላጎቱን የገዢውን ፓርቲ ወይም የመረጠውን ድርጅት ፓርቲ ፍላጎት ነው የሚያሳካው በዚህ ሀገር ደግሞ የፖለቲካ ሻጥር እና ቀደም ሲልም እንደተነሳው ፖለቲከኞቹ ሁሉ ነገር ፈላሽ ቆራጭ በሆኑበት ሁኔታ ከክልሉ ወይም የበላይ አመራሮች ወይም ማዕከላዊ ኮሚቴው የሰጠውን ሐሳብና አስተያየት መነሻ አድርገው እንጂ ለነዛ ኮሚቴዎች ተቋማዊ የማድረግ እንትኑን የሚሄዱበት በርግጥነት አሁን ሀገራችን ባለችበት ተጨባጭ ሁኔታ ይሄን ጥያቄ አንስተሃልና ዲሞክራሲያዊ መብት ነው ብሎ የሚመልስ ተቋማዊ አደረጃጀት አለ ነው ለዚህ ደግሞ ምንም እኮ ብዙ ማሳያዎች አሉ አሁን እንኳን በመንገኝበት ሁኔታ ላይ ለሁለት የተለያዩ ግለሰቦች ሁለት አይነት ህግ ያለ የሚመስልበት ሀገር አይደለም ወይ ዞሮ ካሸናፊው ጋር የተጠጋው የሚያሸንፍበት በሆነበት ሁኔታ ላይ እነዚህን ሰዎች አባከና ሚላቸው እኮ የለም የራያም ምንም ስማቸው ምንም ይሁን ምን ሲሄዱ የሚታገቱ ከሆነ አስመላሽ ኮሚቴ ይሁኑ የትም ይሁኑ ግን በቃ እዛ ጋር መንገዱ ሲዘጋጋ እሺ ከዛ ተዘጋጋባቸው ከዚያ በኋላ ፌዴሬሽን ምክር ቤት ግን በራሱ መንገድ ሄዶ ይሄን ግን ወደርንም ጠላንም አሁን እነዚህ አስመላ ወይ በመንግስት በህግ አልተያዙም ህግ ወጥናችሁ ተብለው ዞሮ እኮ መጋጨቱ መላቀሱ መሟሟቱ አለ ከሀገር አቀፍም በላይ ሆኖ ኢንተርናሽናል ጥያቄ በሚመስል መልክ እስከ ውጭ ሀገራት ድረስ እየተስተጋባ ነውና እንደነዚህ አይነት ነገሮች ደግሞ እየጎለበቱ ሀገር ነው የሚበጠብጡትና የሆነ መቋጫ ያስፈልጋቸው በርግጥ እርሶ እንደሚሉት ተቋማዊ የሆነውን ቅርጻውን ይዘው የሚመጡበት እድል አለ አሁን ባለው ሁኔታ ማለት አጠያየቅም አንተ ሚዛናዊ አድርገው እኔ የሚሉትን ነው በነገራችን ላይ ክብርቶ ይዘሮ ኬሪያ አንደኛ በአማራ ክልል ያለው ህዝብ ከሁሉም በላይ ጥብቅና የሚቆመው አማራ መንግስት ነው የአማራ ድርጅትም በተመሳሳይ ማለት ነው እዛ ያለው ነው በትግራይ ክልል ያለው ህዝብም በተመሳሳይ ከሁሉም በላይ ጥብቅና የሚቆምለት የትግራይ መንግስት ነው ፓርቲም ካለ በተመሳሳይ የትግራይ ፓርቲ ነው የስልጣን ክፍፍልም የራሱ አለው ገብቷል አይደለም ማለት እያንዳንዱ ክልል የራሱ ህዝብ ነው የማስተዳደር ስልጣን የተሰጠው በራሱ ውስጥ በክልሉ ውስጥ ያሉ ማንነቶችም ይሁኑ መልካም አስተዳደርም ሊሆን ይችላሉ የመዋቅር ይሰጠኝ ጥያቄዎችም ሊሆን ይችላሉ ክልሉ ነው መመለስ ያለበት የራሱን ጨርሶ ነው ለሌላ ክልልም ሊደግፍ ይችላል ለሌላ ክልልም ሊደግፍ ይችላል ይሄ በአንድ አካባቢ ታጠር ማለት አይደለም ስለዚህ በትግራይ ውስጥ ያለው ህዝብም አማራ ነኝ ሊል ይችላል ኦሮሞ ነኝ ሊል ይችላል የህዝብ ጥያቄ ነው የህዝብ ጥያቄ የሚያፍን መንግስት ካለ ሰብአዊ መብት ሄዶ ያረጋግጣል ማለት ነው ሰብአዊ መብት ሄዶ ያረጋግጣል ስለዚህ የህዝብ መብት እየተረገጠ ነው ስለዚህ ይሄ መልስ መሰጠት አለበት የሚል በሌላ ነው እንጂ ወደ ፌዴሬሽን አይደለም የሚመጣ ደግሞ ዓለም አቀፋዊ ያልከው ስህተት ነው ይሄ የሌሎች ከዛ የባሰ ችግር የለም እውነት እንደዛ ብለህ ነው የምትይዘው አንተስ በሌላ ግጭት የለም ከዛ የሚበስ የለም በጅምላ የሚጨፈጨፍ ህዝብ የሚጨፈጨፍበት አካባቢ የለም ስለዚህ ለምንድን ነው ወደዛ እሱን የሚራገበው ይሄ የፖለቲካ ጨዋታ ስለሆነ ነው የፖለቲካ መሳሪያ ስለሆነ ነው ለምንድን ነው አሁን በዚህ ሁኔታ ሆኖ የተነሳው ለምን 27 አመት ቁጭ አለ ታዲያ ለምን 27 አመት ቁጭ አለ ታዲያ ምናልባት ኬሪያ የምትመዘነው መመዘኛ አለባት ኬሪያ የህወሓት ስለሆነች ወይም ደግሞ የትግራይ ስለሆነች ከሱ በፊት ነው እንጂ ሆቴል ማለት አይደለም ቆይ ልንገር አሁን ወደኔ ስላመጣው የህወሓት ስለሆነች ምናምን ስላልከኝ ነው
የሚመዘነው እውነት ነው በመድረክ እኮ ተጠይቀናል ሲባሉ ነው የሚሉት በነገራችን ላይ በመድረክ ተጠይቀናል አይ በመድረክ ተጠይቀናል አንድ አመራር ሁሉም ማንነት የያዘ አመራር ልታገኝ አትችልም አይቻልም ኢትዮጵያዊ ማንነት ያለ ነው አንድ የሚያደርገን እንጂ ሁሉም የየራሱ አለው ከኔ በፊት የነበሩ በአማራ ማንነት ያላቸውም ነበሩ ስለዚህ የሁሉም አታገኝም ሰው ግን ሚዛናዊ ነው አይደለም ብለህ የምትመዝነው በስርዓቱና በህጉ መሄዱና አለመሄዱን ብቻ ነው የምትመዝነው ከዚህ ውጭ ከሄድኩኝ አሁን ለምሳሌ ህዝቡ ካነሳ እና ለማንም ከወገንኩኝ ያኔ ልወቀስ እችላለሁ እኔ ግን ህግና ስርዓቱ ጠብቆ ከመጣ ለመመለስ አያምረዲ አያሰልፈኝም ምክር ቤቱ እዚህ ያለው ባለሙያ እኮ አያሰልፈኝም ባለሙያዎቹም ያውቁታል እዚህ ያለው እኔ ብቻ አይደለም የምወስነው እዚህም አያሳልፉኝም ምክር ቤቱም አያሳልፈኝም ስለዚህ እንደዚህ አይነት ጥያቄ በሰተት እንኳን ቢመለስ ወደ ብጥብጥ ነው ህግና ስርዓቱ ጠብቆ ያልመጣ ጥያቄ ብንመለስ ወደ ብጥብጥ ነው ይባስ የሚወስደን ምክንያቱም በሌላ አካባቢም እየመጣ ነው በጣም የሚገርም እንዲህ አይነት ነገር በአንድ ክልል ሆኖ እዛ አካባቢ ባለፈው ጊዜ ከኛ ጋር ኮነበሩ ተብሎ እንደገና ልክ አስመላሽ በአማራ ክልል አስመላሽ እንደተቋቋመው በሌላው የገሌ ማንነት አስመላሽ ተብሎ እየተቋቋመ ይሄ በጣም ለአገሪቱ በጣም አደገኛ ነው እኔ የወልቃይትና የምናምን አርገን ማየት የለብንም የወልቃይት አማራ ከሆነ ምንም ውሎ አድሮም አማራ ይሆናል አማራ ከሆነ ህዝብ ከሆነ ማለት ነው ስለዚህ እኛ መሰረታችን ህዝብ ነው ህዝብ አማራ ነው የሚካለ አማራ ባለበት ምንድነው የሚደረገው በአማራ ክልል ኦሮሚያ ማንነት ያላቸው አሉ ኦሮሞ ያለው በዛ ላይ ኦሮሞ ማንነታቸው ተከብሮ ከዛ በኋላ እዛ መዋቅሩ ላይ ማስተዳደር እኮ ነው ምንም ያን ያህል ከባድ እኮ አይደለም ወልቃይትም ይሁን ጠለምትም ይሁን ጠገዴም ይሁን ማንኛውም አማራ ነኝ ካለ አማራ ማንነቱ ተሰጥቶ በዛው በመስተዳደሩ ይቀጥላል ከዛ መካለሉ ከፈለገም ደግሞ ችግር የለውም ስርዓት አለን ህግ አለን ወደ አማራ ነው መካለለው ካለ ደግሞ በህግና ስርዓቱ መሰረት ህዝቡን መሰረት አድርጎ ማካለል ነው ትልቁ ነገር ግን የማንነት ጥያቄ የፖለቲካ መሳሪያ መሆን የለበትም በፍጹም ፖለቲከኞች ሲጣሉ ይሄንን መሸሸጊያ ማድረግ የለባቸው ወጣቱ ባልሆነ መንገድ ማናሳሳት የለባቸው ምናልባት ይሄ በእኔም በማንነቴ ወደዚህ ያዘነበለች ሊባል ይችላል ነገር እኮ እዚህ ሌላ ሰው ሊመጣ ይችላል ኦሮሚያ ወይም ከሌላ አካባቢ እሱም የሚከተለው ይሄ ስርዓት ነው ስለዚህ ስርዓት ነው ለስርዓት ነው ጥብቅና መቆም ያለብን እንጂ በዚህና በዚህ ጫና ተፈጥሮ ጥያቄ ስለተነሳ ከስርዓትና ከህግ